የኦል ጂሰስ ቤተ እምነት ሐዋርያዊት ቤተ እምነት ብለው ራሳቸውን የሚጠሩ በዓለምም ይሁን በኢትዮጵያ ውስጥ ያሉ መጽሐፍ ቅዱስ እንደሌላቸው ላሳውቃችሁ ፈልጋለሁ። ይህ መጽሐፍ ቅዱስ በመጽሐፍ ቅዱስ ማህበር የታተመ ሲሆን ይኸው መጽሐፍ ቅዱስ ማህበር ነው ያሳተመው። መጽሐፍ ቅዱስ ማህበር የመጽሐፉ ባለቤት ወይም መጽሐፉን የሚተረጉሙ ሊቃውንቶች ተሰብስበው ባለቤት ነው የዚህ መጽሐፍ ቅዱስ ጠባቂ። ሊቃውንት ውስጥ ደግሞ ከኦርቶዶክስ ከፕሮቴስታንትና ከካቶሊክ ከነዚህ ሶስት ቤተ እምነት ውጪ እዛ ላይ መሳተፍ በስላሴ የሚያምኑ መጽሐፍ ቅዱስን ከጥንት ጀምሮ ተቀብለው የመጡ አባቶች ሊቃውንቶች እየጻፉ መጽሐፉን በመቀባበል ከሐዋርያት የመጡ እነዚህ ሐዋርያቶች ወይም ኦል ጂሰሶች መጽሐፍ ቅዱስ የላችሁ። ስለዚህ ከዚህ በኋላ ጥያቄ መጽሐፍ ቅዱስ በሌላችሁ የእናንተ ባልሆነ የእናንተ አባት የምትሉት አንድም ሐዋርያዊ ልትሉት የምትችሉ ምንም አይነት ቤተክርስቲያን እንዲነበር የምትሉት ታሪክ የሌለው ተሳታፊ ባልሆነበት መጽሐፍ ቅዱሳችን ልትሉ ቻሌንጅ ማድረግ አቃታቸው ማለት ነው። በእግዚአብሔር ቃል በዚህ ቤት ውስጥ የሚነገር እግዚአብሔር በዚህ እውነት ላይ ያስቀመጠውን እውነት መቋቋም ከእግዚአብሔር ቃል ስላቃታቸው አሁን ምንድነው የሚሻለው? አይ እነዚህን ሰዎች መጽሐፉን እየከፈትን ቻሌንጅ ማድረግ አልተቻለም። መጽሐፉን ከፍተን መሞገት አልተቻለም። ስለዚህ ምን ይሻላል? ብሽሽቅ እንጀምር። ምን ብለን እናብሽቅ? መጽሐፍ ቅዱስ የእግዚአብሔር መሆኑ ቀርቶ የኛ ነው እንበል። መጽሐፍ ቅዱስ እኮ ስትል መጽሐፍ ቅዱስ የኛ ነው ስትል ዕብራይስጥ ያንተ ግሪክ ያንተ ነው። ምንድነው የምታወሩ? ነው መጽሐፍ ቅዱስ ማለት ትርጉሙ ነው የሚመስል። እኛ እያንዳንዳችን እጅ ላይ ያለው እግዚአብሔር ምስጋና ይድረሰውና እንደነዚህ አይነት ያለ ዕውቀት የሚናገሩ ሰዎች እንኳን እናንተ ግሪካዊ አልሆናችሁ በየጧቱ ወጡ መጽሐፉ የኛ ነው ሽማ እስራኤል አዶናይ ኤሎሂም አዶናይ ሃድ ካሉ በኋላ ይሄ መጽሐፍ የኛ ነው እያሉ መከራችን ያበሉን። እንደዚህ አይነቱን ሰው ከተከተልክ እኮ ነገ የአማርኛ መጽሐፍ ቅዱስ የኔ አይደለም የሚል ትውልድ ይፈጠራል። ካረ ምን ይሻላል? በየቋንቋው የኔ በትግርኛ የተጻፈው በአማርኛ የተጻፈው የኛ አይደለም፣ በከንባትኛ የተጻፈው ነው እንጂ የኛ በትግርኛ የተጻፈው የኛ አይደለም እያልክ ትሄዳለህ ማለት ነው። እነዚህ አይነት ሰዎች በውስጣቸው ዘረኝነት ጭምር ያለባቸው መሆን አለባቸው። መጽሐፍ ቅዱስን ወደ ዘረኝነት ሊወስዱ የሚፈልጉ ውስጣቸው ዘረኝነት የታመቀባቸው ሰዎች። የኢትዮጵያ መጽሐፍ ቅዱስ ማህበር ሳይመሰረት በፊት የነበረው መጽሐፍ የማን ነው? የኢትዮጵያ መጽሐፍ ቅዱስ ማህበር እኮ የተመሰረተው በ1926 ነው። በ1926 ዓመተ ምህረት በፊት ኢትዮጵያ ውስጥ መጽሐፍ ቅዱስ አልነበረ። መጽሐፍ ቅዱስ የኛ ነው ይላል። እንዴት አንዳንድ ፖለቲካ አካባቢ ላይ የሚሰሩ ሰዎች ይሄ የኛ ነው እያሉ እንደሚያስቸግሩት ልክ እዛው ወይ ፖለቲከኛ ኮንክ ፖለቲካ ውስጥ ገብተህ የኛ የምትልበትን እዛ ፈልግ። መጽሐፍ ቅዱስ ላይ መጣ የኛ የሚባል ነገር የለም። መጽሐፍ ቅዱስ የእግዚአብሔር ነው። በእግዚአብሔር መጽሐፍ ፈልጉ ተብሏል። የመጽሐፍ ቅዱስ ባለቤት እግዚአብሔር ነው። ሁላችሁንም በጌታ በኢየሱስ ክርስቶስ ስም ሰላም እላለሁ። በዚህ ርዕስ ላይ እንግዲህ ለመነጋገር ነው የኔ አገባብ። እናንተ አስተያየት ሰጣችሁ እንደሆነ አላውቅም። ጥሩ ርዕስ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ስለ ቃሉ በጣም በጣም እናመሰግናለን። መዝሙረ ዳዊት ላይ አንድ ቃል ባነብ ደስ ይለኛል። ብዙዎቻችሁ የምታውቁት የመጽሐፍ ቅዱስ ክፍል ነው። በቅንፍ 87 እንደዚህ የሚል እግዚአብሔር ቃል አለ። ከቁጥር 6 ጀምሮ ያለውን ቃል እንደዚህ ይላል። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጽሐፍ ይነግራቸዋል ይላል። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጽሐፍ ይነግራቸዋል፣ ባንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል ይላል። እና እግዚአብሔር ከሚናገርበት እግዚአብሔር ለሕዝቡ ከሚናገርበት መንገድ አንዱ መጽሐፍ ነው። እግዚአብሔር ይመስገን። ስለዚህ እግዚአብሔር በብዙ መንገድ ይናገራል። እግዚአብሔር ለሕዝቡ ከሚናገርበት መንገድ ተብሎ መጽሐፍ ቅዱስ ካስቀመጠልን አንዱ መጽሐፍ ነው። አንድ ቃል ደግሞ ከራእይ መጽሐፍ ላይ ራእይ መጽሐፍ ምዕራፍ 19 ላይ አነባለሁ። ራእይ ምዕራፍ 19 ምን የሚል ቃል አለ? እዛ ደግሞ ለእግዚአብሔር ቃል ያለን ቦታ ለእግዚአብሔር መጽሐፍ ያለን ቦታ የተለየ እንዲሆን እግዚአብሔር እንደሚፈልግ ማወቅ እንችላለን እነዚህን ቃሎች ስናጠና። ራእይ መጽሐፍ ምዕራፍ 19 ቁጥር 9 ላይ
እርሱም ወደ በጉ ሰርግ እራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይህ የእግዚአብሔር እውነተኛ ቃል ነው አለኝ ይላል። ይህ የተጻፈው ቃል ምንድን ነው የሚባለው? የእግዚአብሔር እውነተኛ ቃል ነው አለኝ ይላል። እና እግዚአብሔር መጽሐፍ እንዲጻፍ ሲያደርግ የማንም እንዲሆን አይደለም። እግዚአብሔር መጽሐፍ እንዲጻፍ የፈለገው ጻፍ ካለው በኋላ መጽሐፉ ደግሞ የማን ነው ደግሞ ለሚለው ይህ የእግዚአብሔር እውነተኛ ቃል ነው አለኝ። የእግዚአብሔር ነው፣ ባለቤትነቱ የእግዚአብሔር ነው። እግዚአብሔር ይመስገን። በኢሳይያስ መጽሐፍ ምዕራፍ 34 ላይ ደግሞ በኢሳይያስ መጽሐፍ ምዕራፍ 34 እንደዚህ የሚል እግዚአብሔር ቃል ደግሞ አለ። ኢሳይያስ መጽሐፍ ምዕራፍ 34 ቁጥር 16 ላይ ኢሳይያስ ምዕራፍ 34 ቁጥር 16 ላይ በእግዚአብሔር መጽሐፍ ፈልጉ አንብቡም፣ አፌ አዟልና መንፈሱም ሰብስቧቸዋልና ከነዚህ አንዲት አትጠፋም፣ ባልንጀራውንም የሚያጣ የለም ይላል። የማን መጽሐፍ ነው የሚባለው? በእግዚአብሔር መጽሐፍ ፈልጉ። የመጽሐፉ ባለቤት ማን ነው? እግዚአብሔር ነው። የእግዚአብሔር መጽሐፍ እንጂ ያለው የእግዚአብሔርን ቃል የከሌ መጽሐፍ ተብሎ ለሆኑ ሰዎች የሚሰጥ ለሆኑ ቡድኖች የሚሰጥ መጽሐፍ እግዚአብሔር የለውም። እግዚአብሔር ይመስገን። በጣም የሚገርማችሁ ከቅርብ ጊዜ ወዲህ አንዳንድ ሰዎች ያለ እውቀት ማለት ይቻላል ኢዮብ መጽሐፍ 38 ላይ ያለው ቃል እንዲፈጸም ኢዮብ 38 እንደዚህ የሚል እግዚአብሔር ቃል አለ። ምን ይላል? ኢዮብ 38 ቁጥር 1 እና 2 ላንብብላችሁ። እግዚአብሔርም በአውሎ ነፋስ ውስጥ ሆኖ ለኢዮብ መለሰ እንዲህ አለ፣ ያለ እውቀት በሚነገር ቃል ምክርን የሚያጨልም ይህ ማን ነው? እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ ይላል። ያለ እውቀት በሚነገር ቃል ምክርን የሚያጨልም ማን ነው ይላል። ይሄ እውቀት የሌለው ነገር፣ ያለ እውቀት ዝም ብሎ በብስጭት የሚነገር፣ ይሄ በትዕቢት የሚነገር ነገር፣ በእልህ የሚነገር ነገር ጨለማ ውስጥ ነው የሚከተው እንጂ ምክርን ያጨልማል እንጂ ለትውልድ አይጠቅምም። ያለ እውቀት የሚነገር ነገር ምክርን ያጨልማል ነው መጽሐፍ ቅዱስ የሚለው። ዝም ብለን በእልህ ተነሳስተን የምንናገረው ነገር፣ በተለይ ይሄ መንፈሳዊ ነገር የእግዚአብሔር ቃል ብንለው ጉዳይ የሰውን ነፍስ የሚያድን ነገር፣ የሰውን ነፍስ የሚፈውስ ነገር፣ የሰውን ነፍስ የሚጠግን ነገር ነው። እንደ ልባችን እንደመጣልን አይነገርም። እውቀት ያስፈልገዋል። በእግዚአብሔር ቃል ላይ የተመሰረተ እውቀት ያስፈልጋል። ለብሽሽቅ ተብሎ አይነገርም። ቆይ እስቲ እነከሌን እናብሽቃቸው ተብሎ አይነገርም። ዛሬ ግን ከቅርብ ጊዜ ወዲህ እንደ ሳይበሩን ስከታተለው እያንዳንዱ ተሳስቷል የምንለውም ሰው እኮ ነፍስ ነው። እንዴት ያም ሰው እንዴት ይድናል ነው እንጂ የተሳሳተውን ሰውዬ እንዴት ላብሽቀው የሚባል ነገር ከመንፈሳዊ ሰው ሊጠበቅ አይችልም። እንዴት እናብሽቀው ሳይሆን ስህተቱን አውቆት ስህተቱን ተረድቶት እንዴት ወደ እውነት ሊመጣ ይችላል የሚል ሸክም ያስፈልጋል። እግዚአብሔር ይመስገን። ስለዚህ ይሄ መጽሐፍ ቅዱስ የእግዚአብሔር ነው የሚባል የእግዚአብሔር እውነተኛ ቃል ጻፈው። ጽፈ ስትጨርስ ግን የማንም አይባልም። ያ ቃል የማን ነው የሚባለው አለው? የእግዚአብሔር እውነተኛ ቃል ነው የሚባለው አለ። በኢሳይያስ 14 አሁን ያነበብንበት ክፍል ላይ ደግሞ በእግዚአብሔር መጽሐፍ ፈልጉ። የመጽሐፉ ባለቤት ማን ነው የሚባለው? እግዚአብሔር ነው። የእግዚአብሔር መጽሐፍ ነው። የእግዚአብሔርን እውነተኛ ቃል የከሌ ነው መባል የሚፈለግበት ሁኔታ መኖሩ በጣም የሚያሳዝን ሆኖ አግኝቼዋለሁ። ለብሽሽቅ ሲባል ማለት ነው። እስኪ እሱን ነገር አንድ አፍታ ለማሳየት ልሞክር። ትልቁ ቪዲዮ ላይ አድርገኝና ይሄ ነገር ምንድነው? ዝም ብሎ አንዳንድ ያለ ብሽቀታቸውን ወይም ደግሞ እልሃቸውን ለመወጣት ብለው የሚናገሩት ሊሆን ስለሚችል ብዙ እዛ ላይ ትኩረት ማድረግ እንደሌለብን በማሰብ ትቼው ነው የቆየሁት። ዝም ስንላቸው ይህ ነገር አላዋቂነት መሆኑ አውቆ በራሳቸው ሰው ይነገረውና ምናልባት ሊታገስ ይችላል ብዬ ነበር ማስበው። የራሳቸውም ሰዎች እንትን ብለው ቁጭ ብለው አብረው እንትን ያደርጋሉ ማለት ነው።
የማይሆን ነገር ነው የሚያደርጉትና እነኚህ ሰዎች ትንሽ ቆይቶ የኢትዮጵያ አየር መንገድም የኛ ነው እንዳይሉን፣ የኢትዮጵያ ብሔራዊ ባንክም የኛ ነው እንዳይሉን፣ የኢትዮጵያ መንግስትም የኛ ነው ሌሎቻቸው አይመለከታችሁም የግዴታ በሃይማኖት አንድ መሆን አለበት ሊሉን ነው መሰለኝ። እነኚህ ሰዎች መጨረሻቸው ምን ይሆን በዚህ ከቀጠሉ ብዬ እና አንድ ቀን ሁለት ቀን ሰማሁት። ሶስተኛም አራተኛም ቀን ዝም ብሎ ስለሚያወራ ኧረ ይህ ሰው ወደ ሌላ ደረጃ ከመድረሱ በፊት ትንሽ ሊነገረው ይገባል ማለት ነው። እና መጽሐፉ የማን ነው ለሚለው የእግዚአብሔር መሆኑ ቀርቶ መጽሐፉ የኛ ነው የሚል ቡድን መጥቷል ማለት ነው። መጽሐፉ የኛ ነው የሚል ቡድን መጥቷል እና በጣም ያሳዝናል። እና ሰውም አብሮ የኛ ነው ይላል። ልክ የፖለቲካ ድርጅት መጽሐፍ ይመስል የኛ ነው ይላል ማለት ነው። ሰላም የተወደዳችሁ በዓለም ዙሪያ ያላችሁ ቅዱሳን በሙሉ ዛሬ ማሳሰቢያ አለኝ። የኦል ጂሰስ ቤተ እምነት ሐዋርያዊት ቤተ እምነት ብለው ራሳቸውን የሚጠሩ በዓለምም ይሁን በኢትዮጵያ ውስጥ ያሉ መጽሐፍ ቅዱስ እንደሌላቸው ላሳውቃችሁ ፈልጋለሁ። ለምን እንዲህ አልክ? ይህ መጽሐፍ ቅዱስ በመጽሐፍ ቅዱስ ማህበር የታተመ ሲሆን ይኸው መጽሐፍ ቅዱስ ማህበር ነው ያሳተመው። መጽሐፍ ቅዱስ ማህበር የመጽሐፉ ባለቤት ወይም መጽሐፉን የሚተረጉሙ ሊቃውንቶች ተሰብስበው ባለቤት ነው። የዚህ መጽሐፍ ቅዱስ ጠባቂ ነው። በዛ ሊቃውንት ውስጥ ደግሞ ከኦርቶዶክስ ከፕሮቴስታንትና ከካቶሊክ ከነዚህ ሶስት ቤተ እምነት ውጭ እዛ ላይ መሳተፍ አይችሉም። ለነሱ ግን ይህ መጽሐፍ መጽሐፋቸው ተብሎ ነው ለሶስቱ። ስለዚህ ስላሴን በተስማሙ በስላሴ የሚያምኑ መጽሐፍ ቅዱስን ከጥንት ጀምሮ ተቀብለው የመጡ አባቶች ሊቃውንቶች እየጻፉ መጽሐፉን በመቀባበል ከሐዋርያት የመጡ እነዚህ ናቸው። ታዲያ ሐዋርያቶች ወይም ኦል ጂሰሶች መጽሐፍ ቅዱስ የላችሁ። ስለዚህ ከዚህ በኋላ ጥያቄ መጽሐፍ ቅዱስ በሌላችሁ የእናንተ ባልሆነ የእናንተ አባት የምትሉት አንድም ሐዋርያዊ ልትሉት የምችሉ ምንም አይነት ቤተክርስቲያን እንዲነበር የምትሉት ታሪክ የሌለው ተሳታፊ ባልሆነበት መጽሐፍ ቅዱሳችን ልትሉ አትችሉ። መጽሐፍ ቅዱስ የኦርቶዶክስ የካቶሊክ የማንተስ ነው ይለናል ማለት ነው። ይሄ አዋቂ ነው እንግዲህ ጌታ የቀባው ሰው ነው፣ አዋቂ ነው፣ ጌታን ለሰዎች ያስቀብላል። እንግዲህ ይሄ ሰው ምንድን ነው የሚለው? መጽሐፍ ቅዱስ የኦርቶዶክስ ነው ይለናል፣ የካቶሊክ ነው ይለናል፣ የፕሮቴስታንት ነው ይለናል ማለት ነው። መጽሐፍ ቅዱስ የእግዚአብሔር ነው። መጽሐፍ ቅዱስ የእግዚአብሔር ነው። ባለቤቱ የእግዚአብሔር ቃል ነው። የእግዚአብሔር መጽሐፍ ነው የተባለ። የኦርቶዶክስ የሚባል መጽሐፍ የለም። የካቶሊክ የሚባል መጽሐፍ የለም። የፕሮቴስታንት የሚባል መጽሐፍ የለም። የእግዚአብሔር መጽሐፍ ነው። ኢሳይያስ መጽሐፍ ምዕራፍ 34 ቁጥር 16 በእግዚአብሔር መጽሐፍ ፈልጉ ነው የተባለ። የተጻፈልን የሚነግረን መጽሐፉ የእግዚአብሔር ነው ተብሎ ነው እንጂ መጽሐፉ የከሌ የሚባል ነው የነሱ ነው አይልም። ይሄ ኢዮብ 38 ቁጥር 2 በገሃድ ሲፈጸም ማለት ነው። ያለ እውቀት በሚነገር ቃል ምክርን የሚያጨልም ማን ነው አለ። እግዚአብሔር ይመስገን። ይህንን የመሰሉ ሰዎች ማስታወስ ያለባቸው ነገር እስኪ አንዳንድ ነገሮች ላንሳ። የአማርኛ መጽሐፍ ቅዱስ እንዲተረጎም በሚፈለግበት ጊዜ የመጀመሪያው የአማርኛ መጽሐፍ የተረጎሙልን ሰው አቡ ሩሚ ይባላሉ። ታሪክ እንደሚነግረን ማለት ነው። ትንሽ ገልበጥ ብታደርጉ አቡ ሩሚ የሚባሉት ሰው በ28 ዓመታቸው አካባቢ ከኢትዮጵያ ይወጡና የተለያዩ ሀገር ውስጥ ኖረዋል። በግብፅ ኖረዋል፣ በኢየሩሳሌም ኖረዋል፣ በሲሪያም የተወሰነ ጊዜ ኖረዋል። ከዛም አልፎ ተርፎ ህንድ ሀገር ውስጥም የኖሩ ሰው ናቸው። እኚህ ሰውዬ ጀምስ ብሩስ ለሚባል ሰው የስኮቲሽ ነው፣ የስኮቲሽ ተወላድ ነው። ጀምስ ብሩስ የሚባል ተመራማሪ ነው፣ የስኮቲሽ ተመራማሪ ነው። ለሱ አስተርጓሚ ሆነው ያገለግሉ ነበር። አቡ ሩሚ ይባላሉ። ቼክ ማድረግ ትችላላችሁ ጊዜ ወስዳችሁ። በኋላም በግብፅ ሀገር እንደሞቱ ይነገርላቸዋል። ግብፅ ሀገር ላይ ሆነው ታሞ በነበረበት ሰዓት ላይ አስፈላጊውን የሆነ የመጻፊያ ማቴሪያል ያቀርቡላቸውና እዛ ሆነው ነው የመጀመሪያውን የአማርኛ ወድኮም ሙሉ የሆነ ማለት ነው ሙሉ የሆነ የአማርኛ መጽሐፍ ቅዱስ ተርጉመዋል የሚባሉት እኚህ አቡ ሩሚ የሚባሉ ሰው ናቸው። ስለዚህ በእነኚህ ሰዎች ይሄን አሁን ይሄ ልጅ በሚያወራው ንግግር መሰረት ይሄ መጽሐፍ ቅዱስ የኢትዮጵያውያን አይደለም ማለት ነው። የኢትዮጵያውያን ለመባል የሆነ አንተ የምትኖርበት ሃይማኖት ያለው እንዴ እግዚአብሔር የለም የሚልም ሰው እኮ እዛ ውስጥ እኮ የቋንቋውን የሚችል ሰው እኮ ተሳትፎ ያደርጋል።
ይህንን ያቀረቡላቸው እነ ጄምስ ብሩስ የሚባሉት ሰውዬ የዚህ አሁን እኚህን ሰው አቡሩሚን ተርጓሚ ሆነው የሚያገለግሉት ሰዎች እኮ የኦርቶዶክስ ተከታዮች እኮ አይደሉም። ከዛ በኋላም ብዙ ቅጂዎች እሳቸው የተረጎሙት ብዙ ቅጂዎች በአብዛኛው ብሪቲሽ ነው የሚገኘው። በኋላ ላይም ደግሞ ወደ ኢትዮጵያ የተወሰነው ኮፒ እንዲመጣ አድርገዋል። ስለዚህ በእነኚህ ሰው አሁን ይህን ልጅ በሚያወራው ወሬ መሰረት ይህ መጽሐፍ ቅዱስ የኢትዮጵያውያን መጽሐፍ ቅዱስ አይደለም ማለት ነው። መጠቀም አይችሉም ኢትዮጵያውያን ነው የሚለው። መጽሐፍ ቅዱስ ቋንቋው ነው አማርኛ ቋንቋው ነው የኛ እንጂ መጽሐፍ ቅዱስ የኛ አይደለም። መጽሐፍ ቅዱስ የእግዚአብሔር ነው። የእግዚአብሔር መጽሐፍ እንዲባል ነው የተነገረለት እንጂ የከሌ የሚባል የግለሰቦች፣ የቡድኖች፣ የሃይማኖት ተቋሞች አያውቃቸውም እኮ መጽሐፍ ቅዱስ። በመጀመሪያ ደረጃ ተቋም ራሱ የለም እኮ። ካቶሊክ የሚባል ተቋም እኮ መጽሐፍ ቅዱስ ውስጥ የለም። ፕሮቴስታንት የሚባል እኮ ተቋም እኮ ትናንት ነው ማነው ማርቲን ሉተር የሚባል ሰውዬ ከካቶሊክ እኮ ፕሮቴስት አድርጎ ሲወጣ የወጣ ስም እኮ ነው። በ15ኛው ዘመን የለም እኮ መጽሐፍ ቅዱስ ላይ ሐዋርያቶቹ ነቢያቶቹ የሚያውቁት ተቋም እኮ አይደለም ይሄ ተቋም። ስለዚህ መጽሐፍ ቅዱስን በዚህ ደረጃ አውርዶ የእግዚአብሔርን መጽሐፍ የነከሌና የነከሌ መጽሐፍ እንዲባል መፈለግ በጣም የሚያሳፍር ነገር ነው ማለት ነው። እና መመስገን ካለባቸውም እንግዲህ ለመጀመሪያ ጊዜ መጽሐፍ ቅዱስን ወደ አማርኛ የመለሱት አቡ ሩሚ ናቸው። መመስገን ካለባቸው ማለት ነው። አቡ ሩሚ የፕሮቴስታንት ተከታይ አይደሉ። ስለዚህ መጽሐፍ ቅዱስን ማስቀመጥ አለባቸው ማለት ነው። እንደነዚህ አይነት ሰዎች ማለት ነው። የትርጉም ስራ የኢትዮጵያ መጽሐፍ ቅዱስ ማህበር መቼ ነው የተቋቋመው? በፈረንጅ አቆጣጠር በ1926 ዓመተ ምህረት ነው እኔ ያነበብኩት እንግዲህ ታሪክ የሚነግረኝ በ1926 አካባቢ ላይ የተመሰረተው። ይሄኛው መጽሐፍ ከዛ በፊት በ18 ምናምን አካባቢ ነው የታተመው። ሲቋቋም የኢትዮጵያ መጽሐፍ ቅዱስ ማህበር ነው የሚለው። ኦኬ ያንን ኦርደር ያደረጉት ለምሳሌ የመጀመሪያው ላይ አፄ ኃይለ ሥላሴ ኦርደር ሲያደርጉ አፄ ኃይለ ሥላሴ የፕሮቴስታንት ወይም የካቶሊክ ተከታይ ስለሆኑ አይደለም። ትርጉም ይተርጎም ተብሎ ነው። በማን ገንዘብ ነው የሚተረጎመው? በኢትዮጵያ ሕዝብ ገንዘብ ነው የሚተረጎመው። የኢትዮጵያ ሕዝብ ግብር በሚከፍለው ነው የሚተረጎመው። ገንዘብ የሚከፍለው የኢትዮጵያ ሕዝብ ነው። አለበለዚያ የኢትዮጵያ የሚባለውን ታወጣውና የሆነ ማለት ትችላለህ። ለምሳሌ በውጭ ሀገር ላይ ሲፈልጉ እንደዚህ ይላሉ። እንደዚህ ነው ማድረግ ያለባችሁ። የኛ የሥላሴ የሚባል እንዲሆንላችሁ ስትፈልጉ እንደዚህ ይባላል። ስለዚህ ቀይራችሁ አንዴ ቪዲዮ ልክፈትላችሁ። ይታያችኋል። እዚህ ጋር ትሪኒቴሪያን ባይብል ሶሳይቲ የሚል ይታያችኋል አይደል? ትሪኒቴሪያን ባይብል ሶሳይቲ እንደዚህ ነው ብለን የምትቀይረው። ትሪኒቴሪያን ባይብል ሶሳይቲ ብለህ ተቀይራለህ። ከዛ በኋላ በሥላሴ የሚያምኑ ሰዎች ይሆንልሃል ማለት ነው። የኢትዮጵያ ካልክ በኋላ የኔ የሚባል ነገር አይሰራም። እውቀት አልባ ከእውቀት ነፃ የሆነ አስተምሮ ውስጥ ስትገባና እልህ ውስጥ ስትገባ ብሽቀት ውስጥ ስትገባ የምታወጣው ነገር ነው። የኢትዮጵያ ካልክ በኋላ የከሌ የሚባል ነገር የለም። ወይ የኢትዮጵያ የሚለውን ሰርዛ የሥላሴ ምናምን ብለህ ወይ ደግሞ የሆነ አንተ የምትፈልገውን ነገር ማድረግ ትችላለህ። ያኔ የአንተ ቡድን ይሆንልሃል ማለት ነው። ወይም የአንተ ግሩፕ የፈለቀው ግሩፕ ይሆንልሃል ማለት ነው። እነኚህ ሰዎች እኮ አንድ ቀን የኢትዮጵያ ንግድ ባንክ የማን ነው የሚለውን ኢትዮጵያ ንግድ ባንክ ውስጥ ሃይማኖት የሚሰሩ ሰዎች ሃይማኖታቸው ምንድን ነው ይልና ኦኬ ካቶሊኮች ናቸው። በቃ የኢትዮጵያ ንግድ ባንክ ከዛሬ ጀምሮ የካቶሊክና የፕሮቴስታንት ነው ሊለን ይችላል ማለት ነው። እሺ የኢትዮጵያ አየር መንገድስ የማን ነው? የኢትዮጵያ አየር መንገድ ውስጥ ኢትዮጵያ አየር መንገድ ውስጥ የሚሰሩት እነማን ናቸው? ፕሮቴስታንቶች ናቸው። ፕሮቴስታንት በቃ የኢትዮጵያ አየር መንገድ ከዛሬ ጀምሮ የፕሮቴስታንት ነው። ለምን? እዛ ጋር ያሉት ሲኦዎቹ አብዛኞቹ የኢትዮጵያ አየር መንገድን የሚመሩትና የሚያስተዳድሩት ፕሮቴስታንቶች ስለሆኑ ከዛሬ ጀምሮ ቁርጣችሁን ወቁላችሁ ሙስሊሞች፣ ኦርቶዶክሶች፣ ሌላም እምነት ያላችሁ የኢትዮጵያ አየር መንገድን የሚያስተዳድሩት ፕሮቴስታንቶች ስለሆኑ ከዛሬ ጀምሮ የኢትዮጵያ አየር መንገድ የኢትዮጵያውያን ሳይሆን መባል ያለበት የፕሮቴስታንት ነው ብሎ ሊለን ነው ማለት ነው። ይሄ በጣም የሚያሳፍር የሚያሳዝን ምንድነው ያለው ኢዮብ ሲናገር ያለ እውቀት በሚነገር ቃል ምክርን የሚያጨልም ማን ነው አለ። የመጨረሻ ጨለማ የሆነ አስተሳሰብ ነው እንደዚህ አይነት አስተሳሰብ። በኢትዮጵያ ሕዝብ ገንዘብ ያውም የኢትዮጵያ መጽሐፍ ቅዱስ ማህበር ሲቋቋም የብሪቲሽ መንግስት እገዛ አድርጎ የተቋቋመ ነው። በኢትዮጵያውያን ገንዘብና በብሪቲሽ መንግስት ድጋፍ የተቋቋመ ነው። ገንዘብ ተከፍለው ነው የምትሰራው።
እንዴ እኔ የኔን ቤት ገንዘብ ከፍዬ አንድ ሰውዬ ሃይማኖቱ ሙስሊም ይሁን ካቶሊክም ይሁን ፕሮቴስታንትም ይሁን እኔ ገንዘብ ከፍዬ ከሰራው በኋላ ይሄ ቤት የኔ ነው ሊልኝ ይችላል እንዴ? በገንዘቤ እኮ ነው፣ ገንዘቤን ከፍዬህ እኮ ነው። እና እኔ ገንዘቤን ከፍዬህ ሰርታ ስትጨርስ ሃይማኖቴ እኮ እኔ ምንም እንኳን አንተ ገንዘብ ብትከፍልም የኔ ሃይማኖቴ አቋም ካቶሊክ ስለሆነ በቃ ይሄ ቤቱ የካቶሊክ ነው ልትለኝ ነው? አፄ ኃይለ ሥላሴ በራሳቸው ኦርደር ሰጥተው ከብሪቲሽ ፎሪን ተባባሪዎች ጋር እንዲተረጎም የተደረገው ብሪቲሾችም ድጎማ አድርገዋል። ስለዚህ የማን ይሆናል ማለት ነው? የብሪቲሾች ነው ማለት ነው። እንደዚህ አይነት ከእውቀት ነፃ የሆነ እኔ ብዙ ሰዎች እሰማለሁ፣ ብዙ ስህተት የሚናገሩ ሰዎች እሰማለሁ። እንደዚህ አይነት ግን አሁን የሚናገረውን ልጅ አይነት ነጭ ባዶ በቃ ስድብ ብቻ፣ ብሽቀት ብቻ፣ ንዴት ብቻ፣ ጥላቻ ብቻ የሆነ እኔ አይቼ አላውቅም። ልክ እንደሚያውቅ ነው ደግሞ እየወጣ የሚናገረው እኮ እንደው አንዳንድ ቪዲዮዎቹን እስኪ ብዬ በዚህኛው ምክንያት ብዬ ሌሎቹንም ሳያቸው ዝም ብሎ በቃ የሚያውቅ ነው የሚመስለው። ቅዱሳን ኑ እጁን ያወጣና ቅዱሳን ኑ ተመልከቱ ምናምን ይላል ማለት ነው በየጊዜው እየቀረበ። ቅዱሳን በሙሉ ሰላም ሰላም፣ የተወደዳችሁ ይሄ በኦልጂሰስ ጀደሙ ጀሪ ኩኒ ክጅበ ጉዳ ክጅቡ መጽሐፈ ቁልቁሉ ረት ክጅበ ጉዳ ጎፍታ ኢየሱስ ክርስቶስ ኒገኑ ማሌ ነመነ ማ አከምትቹን አከምትተኒ ሆነ ጋፈተን አከምትቹን ባየ ጋሪዳ። ሰላም ሰላም፣ የተወደዳችሁ ቅዱሳን። በተረፈ ደግሞ ይህ ባይብል በዚህ ባይብል ውስጥ ምንም አይነት ተሳትፎ ስለሌላችሁ ይህም ባይብል እንደፈለጋችሁ ማውራት ምንም ራይት የላችሁም። እሺ ሌላው ነገር ላይ እንደፈለኩን ይሄ መጽሐፍ ቅዱስ ግን የእግዚአብሔር መጽሐፍ ነው፣ የማንም አይደለም። በተለይ መጽሐፍ ቅዱስ ስንል የምናወራው ስለምንድን ነው የምናወራው? የምናወራው ስለ ዕብራይስጥ ነው የምናወራው ስለ ግሪክ ነው። አንዳንድ የአረማይክ ትርጉሞችም ሊኖሩ ይችላሉ፣ አንድ ሁለት መጽሐፍቶች ማለት ነው። ከዛ በተረፈ ስለ ግሪክና ስለ ዕብራይስጥ ነው የምናወራው። ሌሎቹ በሙሉ የመጽሐፍ ቅዱስ ትርጉሞች ናቸው። መጽሐፍ ቅዱስ እኮ ስትል መጽሐፍ ቅዱስ የኛ ነው ስትል ዕብራይስጥ ያንተ ነው፣ ግሪክ ያንተ ነው። ምንድን ነው የምታወሩት? ነው መጽሐፍ ቅዱስ ማለት ትርጉሙ ነው የሚመስልህ። እኛ እያንዳንዳችን እጅ ላይ ያለው እግዚአብሔር ምስጋና ይድረሰውና እንደነዚህ አይነት ያለ እውቀት የሚናገሩ ሰዎች እንኳን እናንተ ግሪካዊ አልሆናችሁ ዓለም ላይ ያስቀምጡን በየጠዋቱ በየሰከንዱ ዩቲዩብ ላይ እየወጡ ፌስቡክ ላይ እየወጡ መጽሐፉ የኛ ነው ሽማ እስራኤል አዶናይ ኤሎሂም አዶናይ ሃድ ካሉ በኋላ ይህ መጽሐፍ የኛ ነው እያሉ መከራችን ያበሉን ነበር ማለት ነው። እና በጣም የሚያሳዝን ነገር ነው። በተደጋጋሚ ደግሞ እየወጣ ልክ እንደ ቁም ነገር እንደ እውቀት የሚያደርግ ያለው ይመስል ቻሌንጅ የሚያደርግ ሀሳብ እንዳለው በየጠዋቱ ይመጣል። ጧት የተነሳ ነው የሚያወራው። መጀመሪያ ልክ እንደ ቅዳሴ ነው የሚያደርገው። ጧት ይነሳና መጽሐፍ ቅዱስ የኛ ነው ይላል። የማን መጽሐፍ ቅዱስ? የእግዚአብሔር ነው። እግዚአብሔር ብሉይ ኪዳንን በሂብሩ ሰጥቷል። አዲስ ኪዳንን ደግሞ በግሪክ እንዲጻፍ አድርጓል። ባለቤቱ ማን ነው? ጸሐፊዎቹ እንኳን የእግዚአብሔር ነው እኮ የሚሉት። በጣም የሚገርም እኮ ጸሐፊዎቹ የእግዚአብሔር ነው ብለው ጽፈው በአማርኛ ምን ይባላል? የምጣዱ እያለ የእንቅቡ ተንጣጣ የሚባል አባባል አለ። ምጣዱ ላይ ያለው ጸጥ ብሎ እየተቆላ እንቅቡ ላይ ያለው ነው የሚንጣጣው። ምን ሆነ ነው የምትጣጣው? አንተ እኮ ወርደሃል እኮ እንቅብ ላይ ነው ያለው። ምጣዱ ላይ ያለው ዝም ብሎ እየተቆላ አንተ ምንድን ነው የምትጣጣው? እንዲህ በጣም የሚገርም ነገር እኮ መጽሐፉ በቋንቋቸው የተሰጣቸው ዕብራይስጥ የሂብሮችም ግሪኮችም የኛ ነው አላሉ። አንተ እዚህ ቁጭ ብለን የትራንስሌሽን እየተቀበልክ መጽሐፍ ቅዱስ የኛ ነው ይባላል። እንዲህ በጣም የሚገርም እኮ ነው። ዝም ብለን ሰማ ነው፣ አንድ ቀን ሰማ ነው። በቃ ይሄ ሰውዬ ያለ እውቀት ነው የሚናገረው ብለን አንድ ቀን ሰማ ነው፣ ሁለተኛ ቀንም ሰማ ነው። እንዲህ ሶስተኛም አራተኛም ዝም ብሎ የወጣ ሲናገር ይሄ ሰውዬ የሚያውቅ መስሎት ነው እንዴ? ነገር ትንሽ ቢነገረው ሳይሻል አይቀርም ብዬ ነው። ግን እንደዚህ አይነት ሰዎች ቢነገራቸውም አያቆሙ። ምክንያቱም ከእንደዚህ አይነት አስተሳሰብ በስተጀርባ ያለው ምንድን ነው? እልህ ነው፣ እውቀት አይደለም። እውቀት የእውቀት ጉዳይ ሲሆን ወይ ማስረጃ ያቀርባል፣ ትማራለህ፣ ወይ ደግሞ ተሳስቶም ከሆነ ለካ እንደዚህ ማለት ትክክል አይደለም ብሎ ይታረማል ማለት ነው። ዝም ብሎ የሚያወራ ሰው ግን ጧት እየወጣ እንዴት እንደዚህ አይነት ነገር በየቀኑ ታወራለህ? ቻሌንጅ ማድረግ አቃታቸው ማለት ነው። በእግዚአብሔር ቃል በዚህ ቤት ውስጥ የሚነገር እግዚአብሔር በዚህ እውነት ላይ ያስቀመጠውን እውነት መቋቋም ከእግዚአብሔር ቃል ስላቃታቸው አሁን ምንድነው የሚሻለው? አይ እነዚህን ሰዎች መጽሐፉን እየከፈተን ቻሌንጅ ማድረግ አልተቻለም፣ መጽሐፉን ከፍተን መሞገት አልተቻለም። ስለዚህ ምን ይሻላል? ብሽሽቅ እንጀምር። ምን ብለን እናብሽቅ? መጽሐፍ ቅዱስ የእግዚአብሔር መሆኑ ቀርቶ የኛ ነው እንበል የሚባል ብሽሽቅ። ይሄንን መጽሐፍ ቅዱስን ወደ አማርኛ የተረጎሙት መጀመሪያ ተርጉመዋል የሚባሉት አቡ ሩሚ እንኳን እንደዚህ አላሉ።
ወደ አማርኛ ለመጀመሪያ ጊዜ መጽሐፍ ቅዱስን ወደ አማርኛ ሙሉ ኮምፕሊት ሙሉን ማለት ነው። ከዛ በፊት በግዕዝም ነበር፣ ግን የግዕዙ ሙሉ አልነበረም። ሙሉ መጽሐፍ ቅዱስ አልነበረም የተተረጎመው። አማርኛውን ሙሉውን ተርጉመዋል ብሎ የሚነገርላቸው እኚህ ሰው አቡሩሚ እግዚአብሔር ይመስገን፣ እሳቸውም እንኳን መጽሐፍ ቅዱስ የኔ ነው አላሉ። እኛ አሁን ስለ መዝገበ ቃላት ብናወራ የተለያዩ መዝገበ ቃላቶች አሉ። አሁን የመጽሐፍ ቅዱስ መዝገበ ቃላት ያስቀመጡ ሰዎች አሉ። የመጽሐፍ ቅዱስ መዝገበ ቃላትን የሰጡን ሰዎች የፕሮቴስታንት እምነት ተከታዮች አይደሉም። ስለዚህ ያ የመጽሐፍ ቅዱስ መዝገበ ቃላት ይሄ የኛ አይደለም ነው የሚባለው? የግዴታ አንድ መጽሐፍ የኛ ለመሆን የግዴታ አንተ ያለህበት ሃይማኖት ሰው ነው መጽሐፍ ያለበት? ከየት ታመጣላችሁ ታዲያ የመጽሐፍ ቅዱስ መዝገበ ቃላት? የአማርኛ የመጽሐፍ ቅዱስ መዝገበ ቃላት እከሌ እኚህ ሰውዬ ምናልባት አሁን መጽሐፍ ቅዱስ መዝገበ ቃላት የሰጡን ሰው ሃይማኖታቸው ቢጠየቁ ኦርቶዶክስ ነን ሊሉ ይችላሉ። እና ሌላ አትጠቀምም ማለት ነው? አንዳንድ ጊዜ እኮ ይዘው ይወጣሉ እኮ የሁሉም በመዝገበ ቃላቱም ቢሆን በመጽሐፍ ቅዱስ የመጽሐፍ ቅዱስ መዝገበ ቃላቱም እኮ እንዲህ ብሏል ይዛችሁ ለምን ትወጣላችሁ? የእናንተ እኮ አይደለም እንዴ? የእናንተ ስላልሆነ መዝገበ ቃላት ፈልጉ ማለት ነው። እያንዳንዱ እንግዲህ በየሃይማኖት ቤቱ ነው መዝገበ ቃላት ማዘጋጀት ያለበት ማለት ነው። እንዴ አንድ ነገር እኮ ስታነሳ ብዙ ነገር በዙሪያው አለ። መስታወት ቤት ውስጥ የሚኖር ሰው ድንጋይ አይወረውርም። አንድ የመጽሐፍ ቅዱስ መዝገበ ቃላት የሌለ የመዝገበ ቃላት ቁራጭ የሌለበት እንትን ውስጥ ቁጭ ብለን እንዴ ያላቸው ሰዎች ምን ይበሉ? የመጽሐፍ ቅዱስ መዝገበ ቃላት የሰሩ ሰዎች ምን ይበሉ? እነሱ የትኛውን መዝገበ ቃላት ነው የምትጠቀመው? ስለዚህ መዝገበ ቃላት ለመጠቀም ያንን መዝገበ ቃላት ያዘጋጀው ሰው ያንተ ሃይማኖት ተከታይ መሆን አለበት። ትንሽ ከቆየ እኮ ኬሚስትሪ መጽሐፍ ራሱ መጠቀም አትችልም ማለት ነው። ትንሽ ቆይተህ እኮ የኬሚስትሪ ማን ነው ትላለህ ማለት ነው። ማን ነው ሃይማኖት የኬሚስትሪ መጽሐፉን የተረጎመው ማን ነው? አይ የኬሚስትሪ መጽሐፉን የተረጎመው እንዲያውም ሃይማኖት የለውም። አሁን እሱን አንጠቀም፣ ይሄ የኛ አይደለም። ኬሚስትሪ በፕሮቴስታንቶች የታተመ ኬሚስትሪ መጽሐፍ ይምጣለን። ማትስ መጽሐፍ የተማርክበት ማን ነው ያሳተመው? አይ ማትስ ያሳተመው እንኳን ኦርቶዶክስ ነው። በቃ ከዛሬ ጀምሮ ያንን የኦርቶዶክስ ስለሆነ አንቀበለውም። በፕሮቴስታንቶች የተጻፈ የማትስ መጽሐፍ ካሞን እንዴት በዚህ ደረጃ ሊወረድ ይችላል? ለብሽሽቅ ተብሎ ዝም ብሎ አንድ የሆነን ግሩፕ ማብሸቅ የቻልክ እየመሰለህ በዚህ ደረጃ መውረድ አለ እንዴ? እንደዚህ አይደረግም፣ እንዲህ አይደረግም። ስለዚህ እነዚህ ሰዎች ሌላውን ሁሉ በሃይማኖታቸው ያልመሰላቸውን የኢትዮጵያ መንግስት የማን ሊሆን ነው? አሁን የኢትዮጵያ መንግስትም እኮ ቆይ እዛ ሃይማኖቱ ማን ነው? ኢትዮጵያ መንግስት ውስጥ ያለ ሃይማኖት ማንና ማን ነው? ካቶሊክና ኦርቶዶክስ ነው። ስለዚህ ሌላ እምነት ያላቸው ሁሉ የኢትዮጵያ መንግስት አይመለከታቸውም። የኢትዮጵያ መንግስት አይመለከታቸው ማለት ነው። እነሱ የኢትዮጵያ ካልክ በኋላ የኢትዮጵያ ነው ወዳጅ። እና እንደዚህ አይነት በጣም የወረደ አርጊውመንት ትክክል አይደለም። ከቻላችሁ መጽሐፍ ቅዱስ ቁጭ ብሏል። በእግዚአብሔር ቃል መሞገት ያስፈልጋል። በተጻፈው መጽሐፍ ቅዱስ የእግዚአብሔር መጽሐፍ ነው። ኦሪጂናሊ የተጻፈው በብሉይ ኪዳን፣ በዕብራይስጥ፣ አዲስ ኪዳን በግሪክ ተጽፏል። ያው ሌላ አረማይክ የአረማይኩ ተመልሶ ያው በዕብራይስጥ ያለ ጉዳይ ስለሆነ ነው በዋናነት ግሪክና ዕብራይስጥ እያልኩ ማወራው ማለት ነው። ያ ነው። ከዛ ውጭ ያለው ሁሉ ትርጉም ነው። እንግሊዘኛውም ትርጉም ነው፣ ላቲኑም ትርጉም ነው፣ በስፓኒሽም በሌላም በአማርኛም በግዕዝም የተሰጠው ሁሉ ትርጉም ነው። በኩረ ጽሑፉ በዕብራይስጥና በግሪክ ነው። የመጽሐፉ ባለቤት እግዚአብሔር ይባላል እንጂ አንድ የሆነ ግሩፕ ተነስቶ የኛ ነው የሚልበት አይነት ነገር የለም። እግዚአብሔር ይመስገን። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቃል ነው። አማርኛ ነው ያንተ። እግዚአብሔር ይመስገን። አሁን ትንሽ ቆይቶ እኮ ደግሞ ሌላ ቋንቋ የሚናገሩት የኛ ነው አይሉም ማለት ነው። አማርኛ መጽሐፍ ቅዱስንም እኮ በእንትን ውስጥ ከተገባ ነገ ደግሞ አማርኛ የኛ መጽሐፍ ቅዱስ የኛ አይደለም። ምን ይሻላል? የጉራግኛ ነው የኛ፣ የጉራግኛ ነው መጽሐፍ ቅዱስ። በቋንቋ መጽሐፍ ቅዱስን ወደ ቋንቋ ውስጥ ገብተህ እንትን ካልከው የማትችለው የማትወጣው አዘቅት ውስጥ ነው የምትገባው። አንድ የሆነ ግሩፕ አበሽቃለሁ ብለህ የምትገባበት ነገር ለነገሩ እንደዚህ አይነቱን ሰው እውቀት ያለውም ሰው ስላልሆነ ይሄ ሰው የተናገረውን ነገር ከቁም ነገር ቆጥሮ የሚከተለው ሰው ራሱ የማይመረምር ሰው መሆን መቻል ነው የሚሆነው እንጂ ነገ እንደዚህ አይነቱን ሰው ከተከተልክ እኮ ነገ የአማርኛ መጽሐፍ ቅዱስ የኔ አይደለም የሚል ትውልድ ይፈጠራል። ካለ ምን ይሻላል? በየቋንቋው የኔ በትግርኛ የተጻፈው ነው። በቃ ይሄ በአማርኛ የተጻፈው የኛ አይደለም። እሺ በከንባትኛ የተጻፈው ነው እንጂ የኛ በትግርኛ የተጻፈው የኛ አይደለም እያልክ ትሄዳለህ ማለት ነው።
እንዴት አይነት ጉድ ነው! እንደዚህ አይነት ጉድ በጣም የሚገርም ነገር ነው። እና እነዚህ አይነት ሰዎች በውስጣቸው ዘረኝነት ጭምር ያለባቸው መሆን አለባቸው። መጽሐፍ ቅዱስን ወደ ዘረኝነት ሊወስዱ የሚፈልጉ ውስጣቸው ዘረኝነት የታመቀባቸው ሰዎች ናቸው። የኢትዮጵያ መጽሐፍ ቅዱስ ማህበር ሳይመሰረት በፊት የነበረው መጽሐፍ የማን ነው? የኢትዮጵያ መጽሐፍ ቅዱስ ማህበር እኮ የተመሰረተው በ1926 ነው። በ1926 ዓመተ ምህረት በፊት ኢትዮጵያ ውስጥ መጽሐፍ ቅዱስ አልነበረም። የኢትዮጵያ መጽሐፍ ቅዱስ ማህበር ሳይመሰረት በፊት የተጻፈው መጽሐፍ የማን ነው ልትል ነው? አፄ ኃይለ ሥላሴ በራሳቸው ኦርደር ነው ለኢትዮጵያ መጽሐፍ ቅዱስ ማህበር ኦርደር ሰጥተው ከብሪቲሽ ፎሪን ተባባሪዎች ጋር እንዲተረጎም የተደረገው። የኢትዮጵያ መንግስት እየከፈለ የሰራው ነገር ደግሞ የኢትዮጵያ ሕዝብ ሁሉ ነው። ይህንን እንኳን ለይተህ አታውቅም። አደባባይ ላይ እየወጣ በየቀኑ ያወራል። በየበቀኑ መጽሐፍ ቅዱስ የኛ ነው ይላል። እንዴት አንዳንድ ፖለቲካ አካባቢ ላይ የሚሰሩ ሰዎች ይሄ የኛ ነው እያሉ እንደሚያስቸግሩት ልክ እዛው ወይ ፖለቲከኛ ከሆንክ ፖለቲካ ውስጥ ገብተህ የኛ የምትልበትን እዛ ፈልግ። መጽሐፍ ቅዱስ ላይ መጣ የኛ የሚባል ነገር የለም። መጽሐፍ ቅዱስ የእግዚአብሔር ነው። በእግዚአብሔር መጽሐፍ ፈልጉ ተብሏል። የመጽሐፍ ቅዱስ ባለቤት እግዚአብሔር ነው። እግዚአብሔር የተባረከ ይሁን። ኢዮብ እንደተናገረው ነው። እኔ ልክ ወደ አእምሮዬ የመጣው ነገር ያ ነው። ያለ እውቀት በሚነገር ቃል ምክርን የሚያጨልም ማን ነው ብሎ ኢዮብ የተናገረው ነገር ነው። እኔ ወደ አእምሮዬ የመጣው ይሄ ልጅ ስሰማው ማለት ነው። እና ያለ ምንም እውቀት ነው የሚናገረው። እና ቅድም እንደተባለው ምንድነው የዚህ ሁሉ ነገር በእግዚአብሔር ቃል የምናቀርባቸው ሙግቶች ማስረጃ ማቅረብ ወደማይችሉበት ደረጃ ደርሰዋል። ለዚህ ነው እዚህ ሁሉ ነገር ውስጥ የሚገባውበት። ስሙ ለዘላለም ከፍ ይበል። ይህን ነገር አድሬስ ማድረግ እንደሚያስፈልግ ስለተሰማኝ ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። በእርሱ ሁሉ ይሆናል ለዓለም ብርሃን